ደረሰ አሁን የተከፈለው መስዋዕትነት ተከፍሎ ቃጁን ከድል የምናወጣበት ከታገተችበት ቦታ የምናወጣበት ሰዓት ደረሰ ሚኪ በእናትህ ሚኪ መልክ መስራቱን ተተለቃጁ ደሜን እንድረስላት እንፍጠነ እስኪ ለማፈን ዝጋ እንዴ ልጁ ሚሽኑን እየመራ አይደል እንዴ ምንድነው የምረብሽው አንተ ልጅ ረፍ በእናትህ የፊቱ ሼፕ ይሄን ፊት ተባለ ደግሞ አለው ተፋደኩ እኮ የፊት ስመሽ ሰው አረክዩ ለነገሩ አውና እንደውም አንድ ነገር ልንገርሽ እዚህ ሁሉ ጣጣ ውስጥ የገባ ነው ባንቺ የተነሳ ነው የሰርካርን ቤት ታሳየኛለሽ ምን አልክ አንተ እቺን የመሰለሽ ብርቱካን የመሰለሽ ከንፈሯ ምሳቃ ሚል ከንፈር አግኝተ ነው እቺን የመሰለሽ ልጅ ነው አሳይሻለሁ የምትለው እኔ ምለው ቆይ እሱ በምን ያውቃል የሷ ከንፈር ምሳቃ ይበላይ በምን ያውቃል ቀምሷል አልቀመስኩም አንተ ቀምሰህ ታውቃለህ ኧረ አልቀመስኩም ምስኪን አሁን ይኸውልሽ ደሜ እየፈላ አባቴ የተረጋጋ እሺ እኔና ሸራብ ይኸውላችሁ አሁን ወደ ሚሽኑ መግባት አለብን መጀመሪያ ምን ታደርጋለህ መሰለህ አንተ ዞር ብለው እናታን ጋር ትደውልለታለህ አሁን ደግሞ አንቺ ቅድም በነገርኩሽ መንገድ ማለት ነው ኪዱዬ እንትናን ሰርካርን ታውሪዋለሽ ገባሽ ወይ አሁን አውጥታችሁ ትደውላላችሁ ደውሉ ቶሎ አሁን ነው ደውሉ አውጡ ገበል ደውሉ now ሰላም ነው መስ አስፈቅዱ ይሄዳል አልነገርሽም ነው እሱማ ነግሮኛል ስለዚህ የገጠመው ነግሮሻል ማለት ነው አዎ ነግሮኛል ግን በቃ ይፈቀድለትም ብዬ አስቤ ነበር ያው መውጫ ሰማይ ምክንያት አያጣም ልጅ ቆይ ይሄ ልጅ ምን ይሻለዋል እኔም በጣም ነው የሚገርመኝ ምን ነው የሚገርምክ አንቺን የመሰለሽ ጓደኛ እያለችው ለቃጀል ብሎ ያ ሁሉ ነገር ውስጥ መግባቱ ምን ላድርግላ ብነግረው አልሰማለኝ እኮ እኔ ራሱ በጣም ብዙ ጊዜ ልነግረው ፈልጌ ነበር ግን ልጁ አይኑ ጆሮም ተደፍኗል ምን እንዳስነካችሁ እንጃላት ቆይ ለምን የሆነ መንገድ አስፈልጊም ምን አይነት መንገድ ይኸውልሽ ሴት ልጅ ብልሃተኛ ነች ስለዚህ የሆነ መንገድ አታጭው ብዙ ነገሮችን ልነግረው ሞከርኩ በምልክት ላሳየው ሞከርኩ በቃ አፎጥቼ በቀጥታ መናገር ብቻ ነው የቀረኝ በቀጥታ መናገር ቆይ ምንድን ነው ልብሽ እንትን ነው ይላ ቃጀል እንደማትሆነውና ችግር ውስጥ እንደምትከተው ልነግረው ነበር እሱ ነው እንዴ ለነገሩ ልክ ነሽ ካንቺ የበለጠ የሚቀርበው የሚረዳውም ሰው የለም አንቺ የሚሰማ ይሻለው ነበር ለሱ እኔም እንደሱ ነው ማሰብ ለማንኛውም እኔ መሄድ አለብኝ መልካም ቀን ወይኔ መሲ ተበላው ምንድነው የሚያዘላብደኝ እጭ ሳናድድ እንደው ናታን የስራህን ይስጥ ዳኒኮ መጥቷል አዎ አይቻለሁ እኔ ተባባልነው እናደርጋለን እሺ እናደርጋለን ግን ትንሽ እንረጋጋ ያው ግቢ ከመግባቱ ቴክስት ካረግንለት ሊጠራጠረን ይችላል እና እሺ ታዲያ ትንሽ እንቆይ እንደዛ ነው የሚሰማኝ ግን እንደማን ሆነን ነው የምናወራው አልገባኝ ማለቴ እንደ መኮንን ወይስ እንደ ጸጋ የተሻለ ነው ብዬ የማስበው እንደ ጸጋ ብናዋራው ነው ለምን አልሽ ከመኮንን ይልቅ የጸጋን አድራሻ ማግኘት ከቻለን ብዙ ነገሮችን ማወቅ እንችላለን የያሬድንም ጉዳይ ጨምሮ ማለት ነው ለነገሩ ልክ ነሽ እኔ የምልሽ ቤዚ ጸጋቾችን እያስፈራራቻት እንደሆነ ማወቃችንን ለቀስቴ ነገርሽው እንዴ ኖ አልነገርኩት ለምን ቀስቴ ይቸኩላል ደግሞ በስሜት ተነሳስቶ የማይሆን ነገር እንዳያደርግ ስለፈራው ነው ያልነገርኩት እሱስ ልክ ነሽ ሁሉንም ነገር አጣርተን ብንነግርሽ ይሻላል እሱም ብዬ ነው እዮዚ ምን እያሰብክ ነው ምንም ትላለህ እንዴ እንደዚህ በሐሳብ ጭልጥ ብለህ ምንም አላሰብኩም አልኩ አይደል ምን ትጨቃጨቀኛለህ ኧረ መቆጣት ተረጋጋ እንጂ አንተ ልጅ ዛሬ በደህና ነው ያለሁበት ድረስ መተ ነገር የምትፈልገኝ ምንድነው አላማ ወቸው ጉድ አለ ምን አይነት አላማ ይኖረኛል ስለ ዳግም ልጠይቅ ነው የመጣሁት በእናትህ ስለ ዳግም ምን ዛሬ አልመጣም የነገረህ ነገር አለ እንዴ
ምንም አልነገረኝም። እንደውም ስለሱ ልጅ ምንም አታንሳብኝ። ቆይ ለምን ያቺ ረዱ ራሴ ላጠፋ ነው ስትለው ቁጭ አድርጌ በመከርኩት ኖረኛ ላይ መሰለ እሱ። ቆይ ማን ሆኖ ነው እኔ ኖረኛ የሚለኝ? ቆይ ዳግም ግን ምን ሆኗል? አያቱ ጋር ከሄደ ጀምሮ በጣም ተለውጧል። በጣም ነው ያስደበረኝ። ቆይ ራሴን አጠፋለሁ ብለዋለች እንዴ? አዎ ብለዋለች። እና ዝም አልክ? እና ምን ማድረግ ነበረብኝ እንዴ? ራሴን አጠፋለሁ እኮ ነው ያለችው። ቢያንስ የሆነ ነገር ማድረግ ነበረብህ። እንግዲህ እኔ ማድረግ የምችለው ለጄሪ መናገር ነበር። እሱ ደግሞ ራሱ ሄዶ ቀድሞ ነግሯታል። እሺ እሷስ ምን አደረገች? እሱ ማወቅ ከፈለክ እኔን ሳይሆን ሄደ ጄሪን ጠይቃት። እሺ ቆይ ተው፣ ምን ሆኗል? ለቀቀ እንዴ? ሄሎ ናታን። ወይ መሲ፣ ለምንድን ነው መሄድህን ሳትነግረኝ ሄድከው? መሲ አስተማሪዋ እንደፈቀደችልኝ ቶሎ ነው የወጣሁት። እና ደረስክ? መሲ ገና እየሄድኩ ነው። ይኸውልህ ናታን፣ ያንተ ነገር በጣም እያሳሰበኝ ነው። መሲ ምንም የሚያሳስብ ነገር የለም፣ አንቺ አትጨነቂ። እንዴት አልጨነቅም? ናታን ቡና ልጠጣ እኮ አይደለም የሄድከው፣ የታገሰ ሰው ለማስጣል እንጂ። እንዴ ምንም አልሆንም አልኩሽ አይደል? እንድትጎዳብኝ አልፈልግም ናታን፣ ህመምክ ያመኛል። ትንሽማ እኮ ጉዳት ሊኖር ይችላል፣ ግን ለፍቅር መከፍለው መስዋዕትነት ነው። እሺ አሁን ወዴት ሄድክ? ቃጀል ያለችበት ስለታወቀ አሁን ሚኪ ነግሮኝ ወደዛ እየሄድኩ ነው። ናታን ወይ አንድ ነገር ልንገርክ። ምንድን ነው? ንገሪኝ። ሰማኝ፣ ከዚህ በላይ በውስጥ አምቄ ላቆየው ማልችለው ልደብቀው ማልፈልገው ሚስጥር ውስጥ ያለና እሱ ልነግርህ ነው እኮ። ምንድን ነው? ንገሪኝ መሲ። እኔ ማለት ናታን፣ እኔ ቆይ አንዴ መሲ፣ አንዴ ሚኪ ዌቲንግ እየገባብኝ ነው። ሄሎ ሚኪ። ናታን ግን ምን አይነት ፍቅር የማይገባክ ደነዝ ነህ? እጭ ትልቁ ዳቦ ሊጥ ሆነ። አንቺ እዚህ ምን ትሰራለሽ? እሱን ታዩና፣ የሰማሁት እውነት ነው እንዴ? ምንድን ነው የምታወሪው? ምን ሰማሽ? ምን ያልሰማሁት አለ? ለካ ስጋ እንዳየውሻ ስርስር ስትይ የነበረው ፎንቃ ገብቶልሽ ነው። ዝም ብለሽ አዘባርቂ። የምን ፍቅር ነው? በጆሮዬ ነው የሰማሁት። መቼም መሲ ሊሆን አይችልም አይደል? ትሰሚኛለሽ አለ። ይሄን ነገር ደግመሽ ለራስሽ ብታወሪው ያበቃልሻል። እሺ? እንዴት ነው ቦታ የተቀየረን አይመስልሽም? አሁን እኮ እኔ ነኝ ማስፈራራት ያለብኝ። ሚስጥርሽ እኔ ጋር ነው። መሞት ካላማረሽ በቀር በጭራሽ እንዳታስቢው። እኔ ምልሽ መሲ፣ ግን ናታን ሲሰማ ምን የሚል ይመስልሻል? እሱ እኔን ያሳስበኝ እንጂ አንቺ ቆይ ምን ቤት ነሽ? አሁን የሚስጥርሽ ተካፋይ ስለሆንኩኝ ብታማክሪኝ ብዬ ነው። አርፈሽ ለራስሽ ጉዳይ መፍትሄ ፈልጊ። እሺ? የኔን ጉዳይ ለራሴ ተይው። ለራስሽ ብዙ ጣጣ ያለብሽ ሰው ነሽ። አታስቢ፣ ችግር የለውም። ችግሬን በድል እወጣዋለሁ። ሚስጥርሽንም እጠብቅልሻለሁ። እሺ? ግን እንዳትረሹ፣ ውለታ ያለብሽ። የዚች ተንከሲስ መጫወቻ አልሆን። ወይ ቤትዬ፣ ጄሪን አይተሻታል እንዴ? አላየኋትም። አንተስ ዮሲን አይተኸዋል? ቅርብ ሰዓት አብረን ነበርን። ቆይ ግን ዮሲ ምን ሆኗል? ማለት ስለ ዳግም ላወራው አግኝቼው ነበር። ቁጣ አለው። ማ ዮሲ? አይገርምሽም? በእርግጠኝነት የሆነ ነገር ብለኸዋል። አረ በፍጹም ያናገርኩት እኮ ስለ ዳግም ብቻ ነው። እሺ ታዲያ ከሰው ጋር ተጣልቷል? እኔ አላቅም፣ ግን አሁን ሳስበው ግን የሆነ ነገር መጣልኝ። ምን? ቆይ ድንገት ከሄቨን ጋር ተጣልቶ ይሆን? በቃ ማርክ እንገናኛለን፣ እንሄዳለን። ቆይ ሰው ምን ሆኗል? ሰው ነው ወይስ ቀኑ ነው ግራ የገባው? ሰላምሽ ነሳዋለሁ ብዬ አላሰብኩም ነበር። ያሰብሽውን አሳካሽ? ምኑን?
ለነገሩ ብዙ አላማ እንዳለሽ ግልጽ ነው። እኛ የምናውቀው ግን ኤላን ብለሽ እንደመጣሽ ነበር። አሁንም አላማዬ እሱ ነበር። አንቺ ግን ሳልነካሽ ጠመድሽ። አንቺ ነሽ እንጂ የኔ የሆነ ነገር ለመንካት ስትሞክሪ የደበርሽኝ። ጆኒ ነው ወይስ ኤላን? ጆኒ ፍቅረኛዬ ነው። ከኤላ ጋር ደግሞ ምንም አይነት ግንኙነት የለንም። ለዛ ነው ተደብቀሽ ስታገኝ የደረስኩብሽ። ትሰሚኛለሽ? ተደብቄ አላገኘሁትም። የማናገረው ጉዳይ ስለነበረኝ ነው። ታዲያ ከጆኒ ጋር ሆናችሁ ስፈልግ ግን ያገኘው ስለው ለምን ደነገጥሽ? አልደነገጥኩም። ምን የሚያስደነግጥ ነገር አለ? እሱም በቅርቡ ደርስበት ይሆናል። ቆይ ዩኒፎርም በማሳየት ሙድ እየተሽከረከርሽ ሰውነትሽን ለጆኒ ያሳየሽው ምን አስበሽ ነው? ምንም አላሰብኩም። ምን ነው ጆኒ የተሰማው ነገር አለ እንዴ? ትዝም አትዩ። ያን ያህል የምትተማመኝበት ከሆነ አሳስብሽ አይገባም። ትሰሚኛለሽ? በምንም አይነት ሁኔታ በመሀላችን ርዕስ እንድትሆኝ አልፈልግም። ርዕስ መምረጥ የእናንተ ድርሻ ነው። ሌላው ደግሞ አብሮ ቪዲዮ መስራቱን እርሹ። እሺ? ለምን ሲባል? መቼም እኔ ፊት እንደዛ ይሆንሽ ብቻሽን ስታገኙ ምን ልታደርጊ እንደምትችይ መገመት ቀላል ነው። እኔን አታምኚኝም እንበል፣ ግን ጆኒሽን አታምኚው? እሱ አይመለከትሽም። ብቻ ያልኩሽን አድርጊ። ባላደርግስ? አሰቃይሻለሁ። እዚህ ትምህርት ቤት የገባሽበትን ቀን እንድትረግሚው ነው የማደርግሽ። ጆኒ ለቀቅ የማታረጊው ከሆነ በተግባር አሳይሻለሁ። እሺ? እዚህ ግቢ ያሉ ሰዎች ግን ማድረግ የሚፈልጉትን ማድረግ የሚችሉ ነው ይመስላችኋል? እኔ ደግሞ ምን እንደማደርግ አሳያችኋለሁ። በእናትህ ዳኒ እኔንም ተረዳኛ። ቆይ ትንሽ አላሳዝንህም እንዴ? ቆይ እኔ ወርጄ ነው እንደዛ ስቤተው የሆንኩት። እሺ ተረድቼሻለሁ። አሁን ልሂድ? እሺ ቆይ ትሄዳለህ። ከዛ በፊት ግን የሆነ የምታረግልኝ ነገር አለ። ምን? መኮንንን እንድታገናኘኝ እፈልጋለሁ። ለምን? ዳኒ አሁን እኔ መኮንንን ለምን እንደምፈልገው ሳይገባህ ቀርቶ ነው? ስለ ያሬድ ልጠይቂው ነው? አዎ ስለ ያሬድ ማወቅ የምፈልጋቸው የሆኑ ነገሮች አሉ። እና እሱን ደግሞ ለማድረግ እሱ ያስፈልገኛል። ታገናኘኛለህ? እንደዛ ማድረግ ግን አልችልም። ለምን? ይሄ እንዳደርግ ስላልነገረኝ ነው። እሺ አንተ ስለ ያሬድ የሰማኸው ነገር አለ? ምን ልሰማ እችላለሁ? አላቅም። ደህንነቱን ምን አይነት ሁኔታ ውስጥ እንዳለ የት እንዳለ ምናምን። እንግዲህ አንቺ የምታውቂውን ነው የማውቀው። ምን ካናዳ መሄዱ? አዎ ሄደ። አይሻ ችግርሽ እውነቱን ስነግርሽ እንኳን እንድታምኚ ፍቃደኛ አይደለሽ። ለዛ ነው ለአንቺም ለቹቻ ምንም ነገር መናገር አልፈልግም። በጣም ጥሩ ዳኒ፣ እቺን ቀን ግን መቼም ቢሆን እንዳትረሳት። እሺ? ስራ ስለሚበዛብኝ ከረሳት አስታውሻለሽ? አስታውሳለሁ። ጎሽ ጄሪ ስፈልግሽ ነው ያገኘሁት። አትፈልግኝ። እኔ እንድትፈልጉኝ አልፈልግም። ሲጀመር አትፈልጉኝ እንዴ የማይሆነው ያ መሀል ላይ ሰውዬ። ቆይ ሲጀመር የሆነ ችግር ውስጥ ገቡ። ጄሪዬ የምትሉት ነገር አለባቸው። አትፈልጉኝ። በቃ እኔ አልፈልግም። እንዴ እኔ የምለው ረዱ ራሴን አጠፋለሁ ማለቷን ሰምተሻል እንዴ? አጠፋች? አረ የሰይጣን ጆሮ ይደፈን። ምንድን ነው የምታወሪው? እና ምን አወራው? ካጠፋች ነገር ምን ይላል ይሄ? አላጠፋችው። እንደዛ በለኛ። ሆ እኔ ደግሞ እኮ ራሷን የጠፋች መስሎኝ ማለት እሱን አስታክኬ እንዲሁ እያልኩ ልነፋረቅ ነበር። ሰሞኑን ሲጀመር ሆድ እየባሰኝ ነበር። አጠፋች በጣም ማለት። እሺ እና ምን አደረግሽ? እኔማ ምን አደርጋታለሁ? ሰውዬ ይኸውልህ ሰው ቢሄድ ሰው ይመጣል ብዬ ማለት ነው ገጥሜ ዘፈንኩላት። ልጅቷ የምትሰማ ጉድ አለ ማልሰማ ማለችኝ። የራስሽ ጉዳይ ብዬ ሄድኩኝ። በቃ እና ሰማ ካለችኝ አብረት ልታነቅ። አይ ጄሪ ምን አለ ባታሾፊ እንዴ? እያወራን ያለ ነው እኮ ስለ ሰው ነፍስ ነው። እና ምን ላድርግ? እንጃ ብቻ ግን የሆነ ነገር ማድረግ ነበረብሽ። የኔ ወንድም እስኪ እንግዲህ አሁን ያለውን ነገር አንተ ሰምታል። ሂድና የሆነ ነገር አድርግ። እንክት እንደውም በዚህ አጋጣሚ ለምን ሜላትን ሄደ እትተታተላትም? እንደውም ቅድም እዛ ጋር ብቻውን ሄዳ ተቀምጣ ነበር። እንደው የዳግም ነገር ግን የኔ ወንድም አትፍዘዝ ነግሬሃለሁ። እዚህ ስትፈዝ ማለት አንዱ መተው ላጥ አድርጎ በልተውብህ በአንተ ምክንያት ነው ስትባባሉ እንዳልሰማ። ጄሪ ልክ እኮ ነሽ። አመሰግናለሁ።
ያሟል እንዴ? አይ ማርክ፣ ሲጀመር ጫፍ ላይ እንደነበርክ እኮ አውቃለሁ። እንዲህ ትንሽ ልኩስ የሚያደርግ ነው ሰው ነው እንጂ ያጣኸው በረት ይሄድ ነበር። ኤላዬ ምን ሆነሃል? ቅድም ከስብለ ጋር ምን ስትሆን? ኧረ በጣም የምትገርም ልጅ ናት። እንዴት? ምን እንዳረኳት አላውቅም። ጥምድ አድርጋ ይዛኛለች ምናልባት ሳታውቂ አስቀይመሻት እንዲሆን እንጂ ሳትነኪያት አስነካሽም እያልክ ነው? ምን ያህል ነው የምታውቃት? እኔ እንደዛ አላልኩኝም። ጆኒ ነጂ ስለ ዩኒፎርም የጠየቅኩት እሱን ሰበብ አድርጋ ጥምድ አደረገች። አስፈላጊ ነው ጆኒን ሄዶ መጠየቅ? ያው አብረን ቲክቶክ እንሰራለን ብዬ ነው። ቢሆንስ? ከዛማ አሳየሁት። እሷ ግን አካበደች። ምናልባት ፍቅረኛዋን እየሳብሽባት እንደሆነ አስባ ይሆናል። እኔ የማስበው ዋጋ ምከፍልለት ሰው አለኝ። ከሱ ውጭ አይታየኝም። እሱን እኮ የምታውቂው አንቺ ነሽ። ግን ደግሞ ከዛ ድረስ ለአንተ ብዬ እንደመጣ ያውቃሉ። መቼስ ያክስቷ ልጅ ነው ብሎ ያስቡም አይደል? በእናትሽ ብርክቲ ሰብኝ ታያት። ኤላ ግን ታውቀዋል? ምኑ? እሷ ልክ እንደሆነች ለማሳየት በጣም እየተከራከርክላት ነው። እኔ መሰለኝ ነው እየተናገርኩሽ ያለሁት። ደግሞ ማስፈራሪያው። ቆይ ምን ብላ ነው ያስፈራራችሽ? ከእሱ ጋር ቪዲዮ መስራት እንዳቆም ምናምን። ካላቆምሽስ? እዚህ ትምህርት ቤት የገባሽበትን ቀን እንድትደግሚ ነው ማደርግሽ አለች። ቆይ ማንም የላትም ብቸኛ ነሽ ብላ ነው እንደዚህ የምታደርገኝ? ሀቢብቲ ተይ፣ እንደሱ አታስቢ። እንዴት አላስብም? አዲስ ነሽ ብላ አይደል እንደዚህ የምታደርገው? ይኸውልሽ እኔ ያለሁልሽ። ማንም አባቱ ተነስቶ ጫፍሽን አይነኩምሽ። የምርህን ነው? አዎ የምሬን ነው። ግን ደግሞ አንቺም ይሄን የምትፈጥሚው ነገር ታቆሚያለሽ። ምንም አላረኳትም እኮ። ይኸውልሽ ሀቢብቲ፣ አንቺ ገና የዚህ ትምህርት ሲስተም በደንብ አልገባሽም። እንደውም ልሰራ ያሰብኩትን ትቼ ሌላ አዲስ ሀሳብ አምጥቼ ከእሱ ጋር ቲክቶክ ሰርቼ ነው ጨጓራውን ቀጥል ለማድረግ። በቃ አሁንም ደረቅ ነሽ አይደለም? ምልሽን አሰሚኝ። አሁንም እንዳረሳኝ ያስታውቅብሃል ማለት እስካሁን የገዛሁልህ ቀለበት አለ? አይ አይደለም፣ ያኛው ጠፍቷል። እባክሽ ይሄንን ሌላ አዲስ ገዝቼ ነው። እሱን እንኳን ተወው። አንቺ አምሻል እንዴ? ትምህርት ቤት ውስጥ እኮ ነን። በይ በቃ ቻው። አልረሳኝም ማለት ነው።
ጸጋ ወደ ትምህርት ቤት መመለስም አለብሽ። ለበለዚያ እዚህ ያለውን ነገር በምንም መቋቋም አልችልም። ምን ሆነሃል? ምን ሆንኩ? አይ ሲሪየስ ምናምን ሆንክብኝ። ቆይ እናንተ ልጆች ታማችኋል እንዴ? አንዴ ትመጡና አንዴ ተበሳጫ፣ አንዴ ሲሪየስ ሆንኩ የምትሉ እኛ እነማን ነን? አንቺና ማርክ። አልገባኝም። እሱም እንደዛ ብለው ነበር እንዴ? ቅድም ብቻዬን በተቀመጥኩበት መጥቶ ማይሆን ነገር ተናግሮ ሊያበሳጨኝ ሞከረ። አሁን ደግሞ አንቺ መጣሽ። የኔ አባት እኔ ምን ብዬ ነው ማበሳጭ? ሲሪየስ ሆንኩ እያልሽኝ ነው። እነሱ ጥፋት አለው እንዴ? ላንቺ አልታወቅሽም እንጂ አባባል በጣም ትልቅ ጥፋት ነው። እሺ በቃ አላወኩም ነበር፣ ይቅርታ። በጣም ነው የሚደብረው። አሃ ዮሲ ይቅርታ አልኩኝ እኮ። እሱማ ምን አማራጭ አለኝ? ይቅርታ አድርጌልሻለሁ። አመሰግናለሁ። ምን ልትይ ነበር ግን የመጣሽው? አይ ምንም፣ እንዲሁ ሄቨን ናይታት ነበር እንዴ? አላየኋትም። በቃ እንደዛ ከሆነ እኔ ሂጅ ልፈልጋት። ለምንድን ነው የፈለግሻት? እንዲሁ የሴት ወሬ ላወራት እኮ ሄቨንን? አዎ ምን ነው? አይ እስከ ዛሬ ድረስ እንደዚህ አይነት ግንኙነት ስለሌላችሁ ነው። ልክ ነህ፣ ግን ደግሞ አንተ ምን ያቀረብከውን ሰው እኔ ማራቅ እንደሌለብኝ ተሰምቶኛል። ቆይ ምን አስበሽ ነው? እንዴ ምን አስባለሁ? ብቻ ሌላ ነገር እየተቀራረብን ስለሆነ ማይሆን ነገር አስበሽ ከሆነ ግን በጣም ነው የምንጣለው። እሺ እዮሲም እንደውም ተወረው። እኔ ምን የሚያሰብኩት ነገር የለም። ለማንኛውም በቃ እኔ ልሂድ። ወይኔ ቤቲ፣ የፈራሁት ነገር ደረሰ ማለት ነው። ሚስ ብለህ እንዴት ነሽ? ደህና ነኝ። እኔ ምንም ይሰብ ለምንድን ነው ብሩክቴን የጠመድሽት? ላርስባት ልበልክ? ዋው ቆንጆ ቀልድ ነች። እሷ ልካህ ነው ወይስ ራስ ተቆርቁረህላት? ሁለቱም ግምቶችሽ ልክ አይደሉም። ጀስት ለማወቅ ነው። ምኑ ነው የምታውቀው? ባሰብኩት ምክንያት ነው የጠመድሻት ወይስ ደግሞ በሌላ ምክንያት ነው የሚለው? ከመጣችበት ቀን ጀምሮ ጆኒ ላይ የተለየ አክት እያደረገች ነው። መቼም ጆኒ ፈልገው እንዳልሆነ ጠንቅቆ ውስጥሽ ያውቀዋል። ለመፈለግ ምን ያንሰዋል? ምንም ላያንሱ ይችላል፣ ግን ደግሞ እኔ ከሱ የተሻልኩ ስለሆንኩ እኔ ነው የምፈልገው። ትሰማኛለህ? ለራስህ የሰጠው ያልተገባ ቦታ ነው እንደዚህ እንድታስብ የሚያደርገው። እሺ ቪዲዮ ሳብራው እንዳሰራ ያስጠነቀቅሻት ለምንድን ነው? በመቀራረብ ብዛት ተነጥቀኛለች ብለሽ አስበሽ ነው እንዴ? ቆይ ዝም ብዬ አብረው እንዳትሰራ ብፈልግስ መብት አይደለም? ኧረ መብትሽ ነው የሚሰብለ። ቆይ ጠምዳታለች ብለህ ያሰብከው በምን ምክንያት ነበር? ያው እኔን ለማየት ብላ ከሌላ ሀገር ቀይራ ስለመጣች ነው። ታዲያ ከኔ ጋር ምን ያገናኘዋል? ብሩክቲ ተጨመረች ማለት ይሄ የተደበቀው ፍቅርሽ ላይ ከዓለም ቀጥለው ሌላ ተቀናቃኝ ተጨመረ ማለት ነው። ያ ደግሞ ላንቺ አስጊ ነው። ይሄ ሞራል እኮ ነው የሚመቸኝ። እንግዲህ ባትነግሪኝም አውቀዋለሁ ምኑን እንደማመች። እኔ እንግዲህ ከጆኒ ጋር ደስተኛ ነኝ። እውነተኛ ደስታሽ ግን እኔ ጋር ነው ያለው። አንተ ሁሌም ለኔ የጭንቀቴ ምክንያት ነክ። ይሄ በውስጥሽ አምቀሽ ያልሽው ፍቅርሽና እልህሽ ነው የሚያስጨንቅሽ። ስለዚህ ተንፈስ በይውና ቀለል ይበልሽ። ከዚህ በላይ እንግዲህ ጥላቻዬን በምንም ነገር ልተነፍሰው አልችልም። በጥላቻ የተሸፈነ የፍቅር ልብሽን ማለትሽን ነው? ይኸውልሽ እኔ ላይሽን ሳይሆን ውስጥሽን፣ ምላስሽን ሳይሆን ልብሽን ነው። እሺ ማየው እፍ አጉላት ተፈላሰፍ። ይኸውልሽ ሰብሊ ምን ይባላል መሰለሽ፣ መልካም ሴት ካገባ ደስተኛ ትሆናለች፣ ነጭናጫ ሴት ካገባ ደግሞ ፈላስፋ ትሆናለች ይባላል። ያኔ ነጭናጫ ገደል ግባ። እሺ አንቺ ካለሽ የትም ይመቸኛል ብዬሻለሁ። ነጭናጫ እሺ ዳኒ
እንዴት ነህ ታዲያ? ምን ታርግ ብለህ ነው? ናፍቆትህ እኮ እንዲህ እንደዋዛ የሚያስቀምጥ አይደለም። በቃ ምን ነው? ኧረ ምንድን ነው? አሁን ብቻዬን መሆን ስለምፈልግ ሂዱልኝ። ለምን? አያገባሽም። ባያገባኝም ግን ለምን ብቻህን መሆን እንደፈለግክ መገመት አያቅተኝም። እንዴት አወቅሽልኝ እባክሽ? ያው አንተ ብቻህን መሆን የምትፈልገው ከጸጋ ጋር እንደፈለግክ ለብቻህ ለማውራት እንዲመችህ አይደል? ምንድን ነው የምታወሪው? ንግግሯ እኮ ግልጽ ነው። ያው ከጸጋ ጋር ትገናኛላችሁ ያልሽ። እኔ ደግሞ ከጸጋ ጋር እንደማልገናኝ ደጋግሜ ነግሬያታለሁ። ሀይ ዳኒ፣ ጸጋ ነኝ። ይሄ ለጥንቃቄ ያህል ሌላ ስልክ ቁጥር አውጥቼ ነው። አዳዲስ ነገሮች ካሉ ደግሞ በዚህ ቴክስት አደረግልኝ ማለት። ምንድን ነው የምታወሩት? ተረት ተረት እንበል። እሺ አሁን ምንድን ነው? አትፈቁም ወደዛ። ምን ልደበድብኝ ነው? አልደበድብህም፣ ግን ዳኒ እመነኝ፣ እምልህን የማታደርግ ከሆነ የማታውቃትን ቤዛ ነው እሺ ማሳየህ። እሺ ምንድን ነው? ይሄ ምንድን ነው? ምን ነው ደነገጥክ? ለምን ደነግጣለሁ? ደግሞ ምንድን ነው የምታሳየኝ? በአንተ ቤት ከጸጋ ጋር ስታወራ የነበረ መስሎሃል አይደል? እኛንን ግን እሷን መስለን ስናወራህ የነበር ነው። መቼ? አትንተባተባክ ወደዛ። ሰማኛለህ ዳኒ፣ የምንልህን የማታደርግ ከሆነ ይህንን ቀጥታው ስጄ ልቀስቴ ነው የማሳየው። ቤዛ በእናትሽ አታስጨንቂ። ግራ ቀኝ ማለቱን ትተህ የተጠየቅከውን ብቻ መልስ። በቃ ተውኝ ዳኒን። ሁሉም ሰው በምንድን ነው የሚያስፈራራው ብለን የሆነ ነገር ስናጣራ አንድ ነገር አግኝተናል። ምንድን ነው? ዳኒ አባቱን በጣም ነው የሚወዳቸው እና ሁሉም ሰው በዛ ነው የሚያስፈራሩት ምናምን አሉ። እናማ እኛንም በጣም ያስገድድከን ነው። ቤዛ አታደርጉትም። ዳኒ ከእናቱ ሆድ ውስጥ ክፉ ሆኖ የሚወለድ ሰው እንደሌለ ደጋግሜ ነግሬሃለሁ አይደል? እናማ እስከዛሬ ለሰው የምታስበውን ቤዛን ሳሳየህ ኖሬያለሁ። ከአሁን ወዲህ ግን የማታውቃትን ቤዛን ነው እሺ መሆንበት። አባቴ ልትወጂ ነው? እዛ ድረስ እንኳን የምደርስ አይመስለኝም። ለማንኛውም የማደርገው ነገር ሰርፕራይዝ ቢሆን አይሻልም? ለማንኛውም ደህና ሁን። ነይ ሄዱ። ምን ሆነሽ ነው? አንቺ ነሽ ምን ሆነሽ ነው? ይሄ ኤላ ነው። ኤላ ደግሞ ምን አደረገ? ለዛች ለብርክቲ ተቆርቆሮ ለምን ቪዲዮ እንዳስተካከለከልሻት አላለኝ? ከለከልሻት እንዴ? አዎ። ለምን? ከመጣችበት ጊዜ ጀምሮ ነገሯ ምንም ስላልጣመኝ፣ በዛ ላይ ደግሞ ጆኒ ከኔ ጋር እያለ መታ ዩኒፎርም ያምራል ምናምን ብላ እየተሽከረከረች አሳየችው። ከዛ በቃ እናደደችኝና ቪዲዮ እንዳታስበው ነገርኳት። እሱም ለሷ ተቆርቆሮ መጥቶ አናገረኝ። ያው እሱም ብላ ስለመጣችና የምታውቀው እሱም ብቻ ስለሆነ ለሷ ማሰቡ በጣም ኖርማል ነው። እኔ እኮ ያናደደኝ ያሰበበት መንገድ ነው። እንዴት ነው ያሰበው? እኔ እሱን ስለምወደው በሷ ቀንተሻል ብሎ ነው ያሰበው። እንዴ አንቺ ምን ከመጣች ጀምሮ ታውቆሻል፣ በጣም ጠምደሻታል። እናማ እንደዛ ማሰቡ በጣም ኖርማል። ቆይ አንቺም እንደዛ ነው የምታስበው? እርግጠኛ አይደለሁም ግን ማለት እንደባለፈው ልታናድጂ ፈልገሽ ባልሆነ እንዴት ነው እኔ የላንም ማፈቅረው? አንድ ልብ እኮ ነው ያለኝ፣ እሱንም ደግሞ ለጆኒ ሰጥቼዋለሁ። ኧረ ተረጋጊ ሰብለ፣ ጫውሽብኝ እኮ እና አንቺ አልረዳሽ ስትይኝ ነው። አንቺ አልተረዳሽኝማ። እሱ እንደፈለገ ቢያስብ አይደንቅም። እሺ በቃ ይቅርታ፣ የልብን ተናግሮ ይቅርታ። ዛሬ ማላውቃትን ሰብለ ነው ይሽብኝ። ያ እንደዛ ራሱን እንደ ልዩ እያየ ጨጓራዬን አጭቶኝ ሲመጣ አንቺ ጭራሽ ትጨመሪብኛለሽ። ቆሽ አንቺስ ምን ሆነሽ ነው? እስኪ ተይኝ ሰብለ፣ ምን አይነት ጣጣ ውስጥ እንዳይገባ። የምን ጣጣ?
ናታን ቃጀል ከታገተችበት ለማስለቀቅ አስፈቅዶ ሄዷል። እና ምን አጋጠመው? እሱማ ምን ያጋጥማል? እና ምንድነው የተፈጠረው? ኤላን አግኝቼው ስለ ናታንና ስለ ቃጀል ልጠይቀው በቃ የልቤን ልነግረው ምናምን አምልጦኝ ዘባረኩ። እና እንደምታፈቅሪው ነገርሽው? በቀጥታ ባልነግረውም ገብቶታል። በቃ እኔ ለማንም እንዳያወራ አስጠነቅቀዋለሁ። ችግሩ መች በዚያ በቃ ብለሽ ነው? እና ደግሞ ሌላ ምን? ናታን ቃጀልን ለማስለቀቅ ሲሄድ አንድ ነገር ሆኖ ፍቅሬን ሳልገልጽለት ከምጸጸት ብዬ ደወልኩለት። መሲ ልብ እየመታ ነው። እና ነገርሽው? ልነግረው ስል እነ ሚኪ ዌቲንግ ገቡበትና ማንሳት አለብኝ በኋላ ደውልሻለሁ ብሎ ስልኩን ዘጋው። ብትነግሪው ግን ምን የሚል ይመስልሻል? አላውቅም። ውይ ተንፈሳሹ ተገላግለሽ ነበር ግን ትልቁ ጉዳይ እሱ አይደለም። እና ምንድን ነው? ስልኩን ዘግቼ አንተ ፍቅር የማይገባክ ምናምን ብዬ ስበሳጭበት ያቺ ተንከሲስ የሆነች አለም ሰማች። ምን? ይቺ እስስት ተደብቃ እየሰማችሽ ነበር? አዎ ሚስጥርሽን እደብቅልሻለሁ ግን እዳ ያለብሽ አለች። እጭ ምን አይነት ቀን ነው? አሁንማ ይሄን እድል ልትጠቀምበት ትችላለች። ምንም ጥርጥር የለውም። ዛሬ ቀኑ ራሱ የተበላሸ ነው እባክሽ። ይኸውልሽ የማይሆን ነገር ካለችሽ ግን ደፈር ብለሽ ንገሩ በያት። መንገሩ መች ጠፋኝ ብለሽ ነው? ጓደኝነቱ እንዳላጠፋች ነው እንጂ ሰው ያው የናታንና ስሰብ ታውቂ የለ። ምን አይነት ግራ የገባው ነገር ነው በእናትሽ? በጣም ጨንቆኛል። አይዞሽ የኔ ቆንጆ የሆነ መፍትሄ እናጣ። እና ዛሬ በሰላም ነው ያልመጣችሁ? አዎ ማርክ ደውዬላት ነበር፣ ግን ደግሞ ትንሽ ረፍት እንደምትፈልግ ነገር አለች። እኔ እኮ ራሴን አጠፋለሁ ምናምን የሚባል ነገር ስለሰማሁ ገባኝ። ቆይ ግን እሱስ ምንድን ነው የሚያስበው? እሱ ደግሞ ምን ያስባል? ቆይ ምን ሆኖ ነው እንደዚህ መሬት አይንካኛለሁ? እሱ ማን ስለሆነ ነው የሚጠብረው? እኔ ምን አውቄ? እሱማ በጤናው አይመስለኝም። እንዴት? ሊናገር አልፈለግም እንጂ እዛ ቄው የሆነ የገጠመው ነገር አለ። እኔም እኮ እንደዛ ልረዳው ሞክሬ ነበር፣ ግን ደግሞ እሱ ደርሶ አራስ ነብር ያደርገዋል። ቆይ ሜሉ ያለሽ ነገር አለ እንዴ? እኔ በረዱ ጉዳይ ላናገረው ስቀርበው እንዴት እንዳደረገው ባየ ማለት እንዴ? ባየው በጣም እኮ ነው የጠበረብኝ። ጭራሽ እኔ ለሱ ፍላጎት እንዳለኝ ምናምን ነው አክት ሲያደርግብኝ የነበረው። ይቺን ይወዳል ማርክ። ሜሉ የምርሽ ነው? ማርከሙት የምሬን ነው። ቆይ ሜሉ ግን አንቺ የሆነ የተሰማሽ ነገር የለም አስለሱ? ምንድነው የምታወራው? እኔ እኮ ሜላት ነኝ እኮ እተማመንብሻለሁ። አንድ የማልደብቅ ነገር ቢኖር እሱ ለኔ የሚያሳየኝ ነገር እንደ ሴት ሆነ ብታዩ በጣም የሚደብር ነገር ነው። በቃ እሱን ኢግኖር እንግጨውና የራሳችንን ሙድ እናራምድ። ከመምጣት ስለሱ አንስተህብኝ እኮ ነው ትንሽ የተናደድኩት። እኔም እኮ ግራ ቢገባኝ ነው ያገኘሁሽ። እና አንተ ግን እንዴት ነህ? እኔም አለሁልሽ። ያው ሁሉም እንደተበላ ቁብ ጣል ጣል ቢያረገኝም ደሞ ማን ይጣለ እባክህ? እንዴ አንቺስ ብትሆኚ የጣልሽኛ አጣጣል ነው እንዴ? እኔ ደግሞ እንዴት ጣልኩ? እንዴ ፍንግል። ሃይ ማርክ ቀልደኛ ነህ። ልሙትልሽ አልቀልድኩም። እና ፍንግል እያልከኝ ቁም ነገር ነው ብዬ እንድሰማ ነው የምትፈልገው? ምን አለበት ካልክ ይሁንልሽ። ሜሉ ካልደበረሽ ሻይ እንጠጣ? አይ ማርክ ይቅርብን። አታስቢ፣ ስለኛ ምንም አላወራሽም። እርግጠኛ ነህ ለምን? ታማኝ ቄ ሰው እኮ ነው። እሺ እንደዛ ከሆነ አንተ ጊዜው ምንም አልሄድ ብሎኛል። እኔ ራሱ እንዴት እንደሸኮርኩኝ። ዛሬ ግን ማለት ነው የሆነ ሰበብ ፈጥረው ፍልሚያውን ለሌላ ቀን እናዘዋውረው ምናምን ቢሉ በጭራሽ አንሰማቸው። ዛሬ ፍልሚያውን የምናቆምላቸው ማሸነፋቸውን አምኖ ለኛ ከተገዙልን ብቻ ነው። ካለበለዚያ ግን ወደው ሳይሆን በግዳቸው ይፋለሙናል። ሁለተኛ ቀና ብለው እንዳያዩን አድርገን ነው የምንሰባብራቸው። ከዛ ከሰብልዬ ጋራም ሰላማችንን አግኝተን ጣፋጭ የፍቅር ጊዜ እናሳልፋለን።
እኔም ብርክትዬን የግል ያረጋታል። እሱ እንኳን የሚሆንልህ አይመስለኝም። ለምን ደግሞ አይሳካም? እሷ እንኳን ኤልያስን ብላ እንደመጣች እኮ ግልጽ ነው። ግን እኮ ፍቅረኛዬ ነው ብላ በይፋ አላወጀችም። እና ምን እስክትነግር እየጠበክ ነው እንዴ? የሆነ ስሜት እኮ እንዳላት እኮ ግልጽ ነው። እና የሆነ እኔ ምን አገባኝ? ታዲያ ይህንን ስሜት ከውስጥ አውጥተህ የራስን ለማድረግ የሚከብድ አይመስልም? እንደውም ካልክ እሱ ከባድ አይመስለኝም። ለምን? ምክንያቱም የኤልያስ ልብ ወዴት ሲፍት እንዳደረገ ስለሚታወቅ። አሁን ትንሽ መስመር ያለፍክ አልመሰለህም? ሶሪ። ለማንኛውም አሁን ፍልሚያችን ላይ ፎከስ እናድርግ። ባይሆን እሱ ጥሩ ሀሳብ ነው። ቅጥቅጥ አድርገናቸው ሙሉ ግቢ ውስጥ ናታንና የላ አቅም እንደሌላቸው እንዲወራ ነው የምናደርገው። ግድ ነው። አቤዚ የሰሞኑን ድርጊታችን እንዴት አየሽ? በጣም ደስ ይል ነበር። አንቺ ግን በጣም አስገርመሽኝ። እናሳ ሲጀመር ተተዋኝ ብቻ ደገኛ ሰው እኮ ነው። እንግዲህ አሁንማ እኮ በደንብ አሳየሽኝ። ግን ከዚህ በኋላ ምንም የሚሆን ይመስልሻል? አላውቅም፣ ግን በቃ ውስጤን በጣም ቀለል ሲለው እየተሰማኝ ነው። ስለ ዳኒና ጸጋ ስላወቅሽ ነው? ለሱ ብቻ አይደለም እና ከሾቻ ጋር ድጋሚ ማውራት በመጀመራችን በጣም ነው ደስ ያለኝ። እሱማ እኔ ራሱ በጣም ነው ደስ ያለኝ። ደግሞ እነግርሻለሁ እያልኩኝ የረሳሁት ስለ ዳኒና ስለ ጸጋ ማወቃችንን በፍጹም ለቾቻ እንዳትነግሪያት እሺ? ለምን? ምክንያቱም እሷም ቀስቴም ጥሩ ስሜት ላይ ስላልሆኑ ተናድ የሆነ ነገር ሊያደርጉ ይችላሉ። እሺ አልነግሯት። ቤዚ ዳኒ እየመጣ ነው። በእርግጠኝነት አስቦበት ነው የሚሆነው። ምን ሊለን ይመስልሻል? ያው ስምምነት እናደርግ ምናምን ሊለን ይሆናል። ምን አይነት ስምምነት? ያው እንግዲህ ፍራይዴ ለቀስቴ ታሳዩብኝ ምናምን ሊለን ይሆናል። እስኪ እናያለን። ለምን ብቻ እንደዛ ነው። እሺ ምንድነው ማውቀው ፈልጊ? ጸጋ የት ነች? እሱን አላውቅም። እሺ እሱን ልመን። ግን ምን አድርግ ብላ ነው ያዘዘች? አንቺ ነቾቻ እንደከታተልላት ነው ያዘዘች። ምንድን ነው የምትከታተልላት? አንቺ ነቾቹ ላይ አይታችሁቻን ማሰቃየት ትፈልጋለች። በጣም ጥሩ። ስለዚህ መቼ ነው የምትመጣው? እኔ እንጃ፣ እሱን አላውቅም። እስቲ እሺ፣ አሁን ደግሞ ስለ ያሬድና ስለ መኮንን ንገረኝ። ስለ እነሱ ምንም አላውቅም። ግን እኮ ሰሞኑን ከእነሱ ጋር እየሰራህ እንደሆነ ነግረኸኛል አይደል? አዎ፣ ግን ያው ከጸጋ ጋር እየሰራው እንዳለ እንድታውቂ ይመስላል። ዳኒ ልመንህ? አዎ መኝ። በጣም ጥሩ። እንደዛ ከሆነ ለጊዜውም ቢሆን ለቀስቴ ምንም ነገር አልነግረውም። ግን አንተ አሁንም እኛን እየተከታተልክ ለጸጋ የምታደርሰውን ነገር ትቀጥልበታለህ። በፍጹም ግን እኔ ማውቄን እንዳታውቅ። እሺ። ሌላ የምትነግረኝ ነገር አለ? ቀስቴ በጣም መሮታል። ከጸጋ ጋርም እየሰራ ያለሁት በአባቴ ስላስፈራራችኝ ነው። እና ይህን ነገር ደግሞ ከነገርሽው ቀስቴ በጣም ነው የሚጎዳኝ። ወይ ዳኒ፣ እመነኝ አላደርገውም አልኩህ እኮ። ጄሪ መጣሽ? ባልመጣሽ ለምን እንዲህ ቅርስስ ብለሽ ሳይሽ ማለት ነው ውስጥ ቅፍፍ ይለኛል። በቃ ስድስተኛ ስሜትሽ ነው። አዎ እሱ ደግሞ ምን አለሽ? ጠይቀኝ። ምን ፍቅር? አይጭ
አንቺ ደግሞ እሱ ቢሆንማ በስንት ጣሙ እና ምንድነው? እቺ ልጅ ምን ሆና ነው ብቸኝነት ያበዛችው? ምን ቢገጥማት ነው እንደዚህ ኩርምት ብላ የተቀመጠችው ብሎ ጠይቀኝ። እና አንቺ ምን አልሽ? እኔማ ምን እለዋለሁ? እሱ ራሱ መልሶ ምርጫ ውስጥ ከተተኝ እንጂ። ምን አይነት ምርጫ? አንዱ ፍቅር ይዟት ነው ያለኝ፣ ሌላኛው ደግሞ አይ ፍቅርማ አይዛትም አለኝ። ከዛ ሶስተኛው መጣና ደግሞ ደብሯት ነው ባክሽ እቺ ልጅ ፍቅር አልያዛትም አለኝ። ከዛ ሌላኛው ይመጣና ደግሞ ማለት ነው አንቺን የመሰለች ጓደኛ እያለት እንዴት ይደብራታል ይለኛል። ግራ ገባኝ እኮ ሄቨን። እና አንቺ ምን ወሰንሽ? እኔማ ስቃይን አየሁ እኮ ሄቨን። አንዱን ስል ሌላኛውን ስል ደግሞ ሌላኛው ሄቨን። ኧረ ተሰቃየሁብሽ በእናትሽ። ታዲያ እኔ ምን ልርዳሽ? ሄቡዬ እኔማ አንድ ነገር ብታደርግልኝ ደስ ይለኛል። ምን? ሄቡዬ እንደው በስህተት ፍቅር እንደያዝሽ ቢሆን አሪፍ ነበረ። ግን ምን ሄቨን ንገሪኝ። ግን ምን የፈሩት ይደርሳል የጠሉት ይወርሳል ማለት ይሄ እኮ ነው ሄቨን። በቃ ንገሪኝና ገላግኝ። መርዶዬን ንገሪኝ። እንዴ የምን መርዶ? ፍቅር ይዞኛል በይኝና ንገሪኝ። ማለቴ ምን መሰለሽ? ኦፍ እንግዲህ አትመጭብኝ። ታስጠላ። ምትናገሪ ከሆነ ተናገሪ። ቆይ ቢይዘኝ ግን ምን ታደርጊዋለሽ? እስር አድርግሽና ማለት ነው ሄቨን በርበሬ ያጠንኩሽ 6 ጊዜ አስነጥሶሽ በሰባተኛው ላጥ ብሎ ጥሎሽ ይሄዳል። አይ ጄሪ እንደምን እንደሚሻልሽ እኔማ የምትይውን ልስማ ብዬ ነው እንጂ መቼም ቢሆን ፍቅር አይዘኝም። እንዲህ ብለሽ ገላገኝ እንጂ እኔ እናት። እኔማ እኮ ከዛ የሎሽን እቃ ከመሰለ ልጅ ጋር ፍቅር ያዘሽ ብዬ ደንግጬ ፌንት ልበላ ነበር። ማንን ነው አንቺ የሎሽን እቃ? ብቻ እዩ ሲያሰነ እና ከሱ ውጪ ማን አለ ሄቨን? አይ ጄሪ አንቺ እኮ ጉደኛ ነሽ። ብሩክቲ ምን ሆነሽ? እሺ ሀቢብቲ ምን ሆነሽ? ቆይ ከነጆኒ ጋር ያለ ችግር ምንድነው? ምን አሉሽ ደግሞ? እነሱ ምንም አላሉም፣ ሲያወሩ ነው የሰማሁት። ምን ብለው? ዛሬ ካንተና ከናታን ጋር ፍልሚያ እንዳላችሁና እንደሚሰባብሯችሁ ሲያወሩ ነበር። እሱን ነው እንዴ? አዎ ዝም ብላ ዛሬ የቀጠረው ነገር አለች። ቆይ አንተ ይሄን ነገር አልተዋልካ? ምኑ? የምትደባደበውን ነገር ነው። እኔ እኮ ፈልጌው አይደለም። የፈለገ ቢሆንስ እዛ በድብድብ የተነሳ ስንት ሰው እንደጎዳ ረሳህ እንዴ? ቢያንስ ኢንቫይሮንመንት ስትቀይር ለምንድን ነው ይሄን ነገር ማተው? ብሩክቲ እኔ እንዴት እንደሆነ አላውቅም። ጸብ እየሄድኩበት ነው የሚከተለኝ። ግንባሬ መሰለኝ። እና ሸሻዋ ምን? ኤላ እኮ ነኝ። ከመጀመሩ ነው ጸብን የምሸሸው። ምን አይነት እዳ ነው በፈጣሪ። ቆይ እሺ ለምንድን ነው የምትደባደበው? ምንም እንዲሁ ነው። አይ ያለ ምክንያት ከሰው ጋር ትጣላ። ይሄንን ደግሞ ጠንቅቄ ነው የማውቀው። ብሩክቲ አንቺ የማታውቂው ብዙ ነገር አለ። ንገረኛ። አልነግርሽም እኮ ለምን? ማወቅ ስለሌለብሽ። በእናትህ ኤላ ስነግርህ ስማኝ። አንተ ድብድብ ላይ አብሾ አለብህ። እነዚህ ልጆች ትጎዳቸዋለህ። ሁለት እኮ ናቸው እንዴ? ሶስትስ ቢሆን ላንተ ማጋደም ብርቅ ነው እንዴ? ይኸውልሽ እሱ ድሮ ቀረ ማለት። እዚህ ከኔ የሚበላልጡ ኃይለኞች አሉ። አንድ የሆነ ሰዓት ላይ እጄንም ተሰብሬ ነበር። አላምነህም። እመኚኝ። አይ ወይ ደግሞ ሁን ብለህ ተመታህላችሁ ነው የሚሆነው። ይሄን ያክል በእኔ ተተማመኛለሽ ማለት ነው? ምን ጥያቄ አለው? በእናትህ ኤላ እነዚህ ልጆች ትጎዳቸዋለህ። እራስ ላይም ሌላ ጣጣ ይዘህ ነው የምትመጣው። አታስቢ፣ ምንም አይመጣም። ግን ደግሞ አንቺም ከዚህ በኋላ መጠንቀቅ አለብሽ። ለምን ነው የምትጠነቀቀው? ከዚህ በፊት በጣም ተደባዳቢ እንደነበርኩና በድብድብ የተነሳ ብዙ ሰው እንደጎዳሁ ማንም አያውቅም። ማወቅም ደግሞ የለባቸውም። እሱንማ ምን ብዬ እነግራቸዋለሁ? እሺ በቃ መሄድ አለብኝ። እና ጥለኸኝ ነው የምትሄደው? ውይ አለሜ መጣች። አለም እና መቼስ አለሜ አለች። ቆይ አንቺ ልጅ ምንድን ነው አላማሽ? ይኸውልሽ
በይሳት ምንም ማውራት አልፈልግም። ምን ማለት ነው? ፍቅረኛዬን ምን አድርግ ነው የምትዩ? አለም አታናጅኝ። ኤላን ከችግር ውስጥ ለማስወጣት እየሞከርኩ ነው። ብርክቲ አረፊ በቃ። ስሚ ለኤላ እኔ አለሁለት። ለሱ ስል ምንም የማላደርገው ነገር የለም። አይደለም ከችግር ውስጥ ማስወጣት ችግር ውስጥም ቢሆን እገባለታለሁ። እሺ እንዴ እናንተ ቆይ ምን ሆናችሁ ነው? ይሄ እኮ የሚያጨቃጭቅ ነገር አይደለም። ቆይ አንቺ ከዚህ በፊት ኤላን ታፈቅሪው ነበር እንዴ? እሱን ጠይቅ። እሺ ንገረኝ። ምኑ ልንገርሽ? ከዚህ በፊት ምን አይነት ግንኙነት ነበር የነበራችሁ? ምንም ቢኖረን እሱ ያለፈ ታሪክ ነበር። አሁን ስለ ዛሬ እናወራ። ኤላ ለምንድን ነው በቀጥታ ማትነግረኝ? ታፈቅራት ነበር? አላፈቅራትም። እሺ እሷስ ታፈቅርህ ነበር? ለነገሩ እንዴት አታፈቅርህ? ባታፈቅር ኑሮ እዚህ ድረስ ተከትላ አትመጣም ነበር። የእናቷ ልጅ አይደለ ይሄን ያህል መስዋዕትነት የምትከፍልልህ? ሄቡ በእግዚአብሔር ልለምንሽ፣ በእናትሽ እሺ በይኝ። ምንድን ነው የምትለምኝ? በእናትሽ ያለችኝን ተስፋ አታጨልሚያት። እንዴ ቆይ ስለምን ተስፋ ነው የምታወሪው? በቃ ሄቨን ከዮሲ አስራቂ። ለምን? ምንም ሁኔታው ደስ እያለኝ አይደለም። ቆይ ምን አዲስ ነገር አየሽበት? በጣም ብቸኝነት እያበዛ ነው። በዛ ላይ ደግሞ በጣም ቁጣ ሆኗል። እና ይሄ ደግሞ በጣም መጥፎ ምልክት ነው። የምን ምልክት? የፍቅር። እንዴ ቤቲ ቆይ ምንድን ነው የምታወሪው? እኔ ሄቨን ይሄንን ስሜት በጣም ነው የምፈራው። በእናትሽ በቃ ተለመኝኝና ራቂው። እኔ እኮ ብርቀው ደስ ይለኛል፣ ግን አልችልም። ለምን? እኔ ስርቀው እሱ በል ይቀርበኛል፣ ግን ስቀርበው ይሻላል። ቢያንስ ሰላሜን አግኝቻለሁ። አንቺ ግን ለምን ደው ማትረጂኝ? አፈቅረዋለሁ እኮ አውቃለሁ። የኔ መሆን አይችልም፣ ግን ደግሞ የሌላ ሰው ሲሆንም ዝም ብዬ ማየት አልችልም። ከኔ ጋር እኮ መፋቀር አንችልም። እሱን እኮ ያልሽው አንቺ ነሽ። ቆይ እሱ ያለሽ ነገር አለ? ባይኖርም የማይበት ስሜት ግን ምንም ልክ አይደለም። በእናትሽ ቤቲ በቃ በእናትሽ ተረጋጊ። ፕሊዝ ሄቨን እሺ ቆንጂት እንዴት ነሽ? እንዴት ነህ? ምን ነው የደበረሽ ትመስያለሽ? ግቢያችሁ ግራ የሚያጋባ ነው። እንዴ እኔ እያለሁማ ግራ አትጋቢ። አንተም እኮ የዚህ ግቢ አንዱ አካል ነህ። ይኸውልሽ አሁን እኮ አንቺም የዚህ ግቢ አንድ አካል ሆነሻል። ያ ማለት ደግሞ ከሁሉም ጋር ተመሳስለሻል ማለት አይደለም። ሁሉም እኮ ይለያያል። አንተ በምን ትለያለህ? እሱንማ ቀርበሽ ካላየሽኝ አታውቂኝም። ሰው መቅረብ ላይ ብዙም አይደለሁም። ለሰው ሰው ነው መድኃኒቱ ሲባል አልሰማሽም? አንዳንዴ መርዝም ይሆናል። አንዱ ለመጉዳት ቀኑ ሙሉ ነገር ሲጎነጉን ነው የሚውለው። ቆይ ምንድን ነው እንደዚህ ምርር ያደርግሽ? እኔ ግን የሚገርመኝ ቆይ እዚህ ግቢ ከመቼው ነው ወሬ የሚዳረሰው? እኔ እንኳን ገና ከመግባቴ ያልሰማሁት ሚስጥር የለም። እና ይሄ ሁሉ ነገር ከገባሽ ስለኔ እንዴት መረዳት ያቅትሻል? ስለአንተ ምን እንዴ እንደ ተመቸሽኝ ነው አውቃለሁ። እባክህ እና እያወቅሽ ነው እንዳላወቅ ይሆንሽው? እንዴ እናንተ ምንም ሳትለኝ ምን ማለት ትችላለህ? እንዴ ማለት እኔ ጥያቄ እስካቀርብልሽ ነበር የምጠብቂው? አዎ። እሺ እና ምላሽ ምንድን ነው? መልሴማ አንተ ታይፕ አይደለህም። ማለትማ የምፈልገው አይነት ወንድ አይደለህም። ቆይ ምን አይነት ወንድ ነው ያንቺ ታይፕ? የኔ ታይፕ ወንድ ኩሩ፣ የሆነ ጀነን ያለ የተረጋጋ መንፈስ ያለው እና ደግሞ ለዓላማው ምንም ቢሆን ወደ ኋላ ማይል። ልብ ብለሽ አላየሽኝም ማለት ነው? ይሆናል ምናልባት እንዳትታይ ከለለው ካል ያሰብኩትን ለማሳካት ምን ያህል ርቀት እንደሚሄድ አሳይሻለሁ። መልካም ጉዞ። አይመልስም ሙዛዝ። በይት አለ እንዴት ነሽ? ሰሞኑን ጠፋብሽ አይደል? ኧረ ችግር የለውም። ያው ቢዚ አይደለም። አልገባኝም። አውቆ የተኛን ቢቀሰቅሱት አይሰማም አሉ። ወገኛ
ለምን ምን አዲስ ነገር አለ? ሰሞኑን እንኳን የሆኑ አዲስ ነገሮች እየተፈጠሩ ነው። ለምሳሌ ጸጋ በህይወት አለች። የምርሽ ነው? ነው ይላ የምሬን ነው። ቆይ ይህን እንዴት ልታውቁ ቻላችሁ? እኛ በእሷ ጉዳይ የሆነ ሰው ጠርጥረን ነበር። ከዛ እሱን ልናጣራ በሄድንበት ርቀት እሷ በህይወት እንዳለች አውቄያለሁ። ዳኒ ነዋ? አዎ ዳኒ ነው። ይገናኛሉ እንዴ? አይገርምህም? የቤዛና የቹቻን ነገር ተከታተልልኝ ብለው በድብቅ ይገናኙ ነበር። ራሱን የነገረሽ? እሷን አስመስዬ በማያውቀው ስልክ ቴክስት ሳደርግለት መለሰልኝ። ትገርሚያለሽ። አና የት ነው ያለችው? አይ እሱን እንኳን እሱም አያውቅ። እሺ ስለ ደመረስ የሰማሽው ነገር አለ? አይ ስለ እሱ እንኳን ምንም የለም። ግን ደግሞ በእርግጠኝነት የጸጋን አድራሻ ማወቅ ከቻለን ስለ እሱ ማወቅ በጣም ቀላል ነው። ግን ያው እኔ እውነቱን ለመናገር የእሱ ጉዳይ ብዙም አያሳስበኝም። ሊያሳስብሽማ ይገባል። ለምን? ምክንያቱም ቀስቴን ከሶታል። እሱ ቀርቦ ካልመሰከረ ለቀሴ ልክ አይሆንም። እሱማ ልክ ነህ። እስቲ ግን ቀስ እያልን እሷን ካገኘናት በኋላ የእሱን አድራሻ እንፈልጋለን። ግድ ነው። እና እኔ ምን ልርዳሽ? ምንም። እሺ ከቹቻ ጋር ስታረቃችሁ? አዎ ከእሷ ጋር ታርቀናል፣ ግን ደግሞ ማንም አያውቅ። ቆይ እንዴት ታረቃችሁ? የሆነ የሚያስፈራራት ሰው ነበር። እናም እንደ ጸጋ ሆኜ ቴክስት ሳደርግላት መለሰችልኝ። ከዛም በኋላ ሳፋጥጣት ማውሸት አልቻለችም። ስለዚህ ስለ አንቺና ስለ ያሬድ ለአቶ ተሰማቾቻ የተናገረችው ተገዳ ነው ማለት እንችላለን። አይገርምም? ጸጋ አስገድዳት ነው። ይገርማል። ቆይ ይህንን ያክል ጸጋ ቹቻን ያስፈራረቻ በምንድን ነው? ባደፍርስ። ማን ነው እሱ ደግሞ? የቹቻ እህቱ አባት ነው። ከዛ እሱ መጥቶ ልጄን ወስዳታለሁ ስጭኝ አለ። ጸጋ በምን እንደሆነ አይታወቅም አፉን እንዲዘጋ አደረገችው። ከዛ በኋላ እኔ የምልሽን የማታደርጊ ከሆነ እህትሽን እንዲወስድብሽ አደርጋለሁ እያለች ታስፈራራታለች። ቆይ ታዲያ እሱ የት ነው ያለው? ማንም አያውቅም። ይገርማል። ቆይ ግን እኔ ለምንድን ነው ለአንተ ይሄንን ሁሉ ነገር የምነግርህ? ያው አንድ ላይ እየሰራን ስለሆነ ነው። አይ አንተ ግን ጥያቄዎች የምታደርገው ነገር በሙሉ ልክ አይደለም። የሆነ የሰላይ ነገር ነው። የሰላይ? አዎ የሰላይ። ቤዛ ምን እያልሽ ነው? ፊላ አሁን ብቻ ነው የምፈልገው። በጣም ጥሩ ቤት ሳታስቢም ቢሆን በጣም ጥሩ መረጃ ነው የነገርሽኝ። አሁን ይሄንን ቮይስ ላልማዝ ስልክላት ምን እንደምትል መስማት ነው። ዛሬ ናታንና የተኮል ነኝ። እኔ እንጃ ምን ነው? አይ እንዲሁ ድንገት ካልመጣ ብዬ ነው እንጂ። እንዴ የቀጠሯችንን ቀን ጠብቆማ አይቀራትም። ቦቅቧቃ ነገር ነው። ቀኑ ማይደርስ መስሎት ነው አይደል እንደዚህ ሲፎክር የነበረው። ይኸውልህ ኤልያስ ናታን የለም ምናምን ቢል ግን መቼም አንፋተው። ምንም አይነት ምክንያት አንቀበልም። ዛሬ ወንዱ ይለይለታል። ብቻ እንዴት አድርጌ እንደምቀጠቅጠው ይታየኛል። ደህና አድርገን ነው የምናስተነፍሰው። ለብርክቲም እንደምታስበው አይነት ወንድ እንዳልሆነ በደንብ አድርጌ ያሳያታል። ተገናኝታችሁ ነበር እንዴ? አዎ። እና እንዴት ነው? የሚሳካ ይመስላል? ከባድ ነው ግን ያው ቢሆንም ተስፋ አልቆርጥም። ስሜትን አሳያት እንዴ? በተወሰነ መልኩ አዎ። እና ምን አለች? እሷማ ታይፕ አይደለም ምናምን አለች። ያው የሴት አመል ታውቁ የለ ባንዴ ኮሽ አይሉ እንዴ? ታይፕ ብራይት ነው አለች። እባክህ ወንዳ ወንድ ምናምን ነው የምትለው። ምን ስለ ኤልያስ ነው እንዳወራችሁ? ምን ጥያቄ አለው? ኤልያስ ነው የምታስብበት መንገድ እኮ ቃይሌላ ሰቅላ እኮ። ግን ምን ቢያስነካት ነው እንደዚህ ሆነች? ለተልጁ ተዋት። እንደምታስበው አይነት ሰው እንዳልሆነ ሳሳያት አይኗ ይከፈታል። ዛሬ በደንብ ቀጥቅጬ ለፍስፍስና ጉረኛ ብቻ መሆኑን በማሳየት ስራዬን ጀመራለሁ። ነይ መቼ ያረዳለች? ነገሩ ምንም እያማረኝ አይደለም። ኤላ ልከታተል ይገባል። ግን ትንሽ ፈጠንና ማለት
ማለቴ ትንሽ ብንቆይ አሪፍ ነበርልሽ። ይህን የሚያክል የቆየሁት ለአንተ ክብር ስለ ስላከበርሽኝ ግን አመሰግናለሁ። እኔም ስለ ግብዣው በጣም አመሰግናለሁ። እሺ ዛራና ቻንዲራ ሩዝ ማሳ ውስጥ ምናምን ኩቹ ኩቹ እያላችሁ ነበረ። ማሜ ይሉታል። ይሄ ነው የምን ማሜ? ልንገርህማ ማርክ ከሚለው ስምህ ውስጥ ማን ወሰድኩኝ፣ ሜላት ከሚለው ስምህ ውስጥ ደግሞ ሜን ወሰድኩኝ። አንድ ላይ ስገጥመው ማሜ ሆነ። ተብራራለህ? ያው ኮከባችንም የገጠመው እንዲሁ ዘመጃጃል ይሉታል። ይሄኔ ነው። ይገርምሃል ማለት ነው ከወንድ ልጅ ባህሪ ምኑ እንደሚያስጠላኝ ታውቃለህ? ምኑ ነው? የሆነች አጋጣሚ ሲያገኝ እሷን ተጠቅሞ ስሜቱን ለመግለጽ የሚሞክርበት ነገር። አልገባኝም። አሁን ትክክለኛ መልህ ወጣ። እንግዲህ ማለት ያው ቶሎ የማይገባ ደነዝ ነህ ለማለት ነው። ምን አልሽ አንቺ? ኧረ ቀስ በርሳተ ነው። ሆ ቢያንስ እዚህ ጋር የምታፈቅራት ልጅ አለች እንዴ። ነገ ከተጋባችሁ በኋላ የሆነ ነገር ብታጠፋ እንደዚህ ነው ጓ የምትልባት ማለት ነው። እያሰብሽ እንግዲህ ሚሉዬ። ቆይ ምንድን ነው የምታወሪው? ሚሉዬ እንዳሰማያት እሺ። እባክህ ሴት ልጅ ናት። የኔ ነጥብ እየቆጠረችብህ ነው እንዴ። እና ደስ አለሽ? እንደዛ ነገር። አንቺኛዋ ደግሞ በቃ ይሄንን ጅላንፎ የመሰለ ሰውዬ ፍቅረኞች ልታደርጊ ወሰንሽ ማለት ነው? አረ እንደሱ የሚባል ነገር የለም። ከሌለ ታዲያ ምንድነው እንደዚህ እሽኮለሌ የሚያስብልሽ? እሽኮለሌ ደግሞ ምንድነው? እኔም አላውቅም። ለመሆኑ ግን ከየት እየመጣችሁ ነው? ሻይ ጠጥተን። አረ ጠጣችሁ? ወጉንማ ይዛችሁታል። ማነሽ ሜላት፣ አንድ ምክር ልምከርሽ። ምንድነው? ይኸውልሽ የፈለገ ፍቅረኛ መያዝ ቢያምርሽ ማለት ነው የሃይስኩል ተማሪ ፍቅረኛሽ እንዳታደርጊ። ምንድነው ቆይ የምታወሪው አንቺ ልጅ? ቀስ ሰውዬ፣ የምታፈቅራት ልጅ እዚህ ያለች። ቆይ አንቺ ልጅ ግን ምን አይነት ምን ጉርልሽ? እሺ ምን ባረግ ይሻላል? እሱን እንኳን አልወሰንኩም። ምክሬን ግን ሰማሽ አይደል ቆንጂት? አዎ ሰምቻለሁ። አራት ስሜት ዝቅ በይ። ይህ ምክር ሳይሆን ክፋት ነው። ማርክ፣ አንድ ነገር ልጠይቅህ። እንቆቅልሽ ነው ሜሉዬ። እንግዲህ ይታይሽ ከእንደዚህ አይነት ጅልና ከነፈስ ሰው ጋር ነው ትዳርን የሚኖርሽ። አስቢበት። እኔ ተናግሬያለሁ። ትዳርሽ እንዳይቀር። ምን አይነት ከንቱ የሆነች ልጅ ነች? ሚሉዬ አልደበረሽም አይደል? ሰይኔ ናት። ድሮም እኮ አምነብሻለሁ የኔ አበባ። ምን ላድርግሽ? አሰይ አሁን ልሻለሽ። አባኪያ አሁንስ በጣም ነው ጭንቅ ያለው። እኔ ነው ማኪያ፣ እኔ ልጨነቅልሽ። ሁሉም ነገር ለኔ እኔ ፊክስ አለ። አሁንስ ሰርካር የተባለ ጉድ እንዴት እንደምንፋታው አላውቅም። ጭራሽ ከሱ ብሶ ልዕልት ይላል ይሄ ወራዳ። እኔ እኮ ብዙ ጊዜ ደጋግሜ ተወኝ ተወኝ ብዬዋለሁ፣ ግን ምንም የሚሰማ አይነት ሰው አይደለም። ሁሉም ለኔ ታዩ፣ አንቺ ብቻ አትጨነቂ እሺ። እኛው ፊክስ እናደርገዋለን። የኔ እናት እተማመንብሃለሁ። ውይ አንቺ እተማመንብሃለሁ ብለሽኝማ አይደለም ይቺን የምታክል ሰርካር ጎልያድ ቢመጣ ራሱ እንዲህ በጠጠር አይደለም በጥፊ ነው የምጥል። የኔ እናት የኔ አባት ባንተ ሙሉ እምነት አለኝ። እሺ አንቺማ ከተማመንሽብኝ እናቴ ችግር የለውም። የኔ አባት ደግሞ ባንቺ አፍ መባል እንዴት ደስ ይላል። በዚህ አይነትማ እኔ አይደለም መደባደብ ሞቼ እገኛለሁ። በቃ ወሰንኩ የኔ እናት። እንደው አንቺን የሰጠኝ መጣ። በረከቴ በመምጣቱ ደስተኛ አይደለሽም? ለምን እንደዛ? ዝም ብለሽ የጠየኩሽን ብቻ መልሽ። አዎ ደስተኛ አይደለሁም። ለምን? ምን የሚወደድ ነገር አላት? ካሌብ እኮ ወዷታል። እሱም የሷ ቢጤ ስለሆነ ነው የተመቸችው። ምን ያመሳስላቸዋል? ሁለቱም የሆነ ቀልቃላ ነገር ናቸው። በማይመለከታቸው ነገር ዘው ማለት ይወዳሉ። እንዲህ ስትይ ካሌብ እንዳይሰማሽ። ይስማኛ፣ እውነቱን ነው የተናገርኩት። እኔ ግን በመምጣቷ ደስተኛ ነኝ። እንዴ ማለት እንዴት? ማለት በምን ምክንያት ነው ደስተኛ ልትሆን የቻልከው? እድሜ ለሷ ስትቀኛ አየሁሽ። አሃ እኔ በቅናት ስለተቃጠልኩኝ ደስ አለክ? በጣም ቅናት የፍቅር ማሳያ ነው። ምን ያህል እኔ እንደምትወጂኝ ደግሞ እንዳያደርጋኛለች። ሲጀመር እንዴት ፍቅሬን ትጠራጠራለህ? እኔ ነበርኩ ባንቺ ስቃይ ነበረው። አሁን ግን እኩል ሆነናል። ደግሞ ይሄ ቪዲዮ ምናምን ያለችውን ነገር አልወደድኩት። ለምን? ኖርማል እኮ ነው። እሷ ግን እንደ ኖርማል ያየችው አልመሰለኝ። እና እንዴት ልታየው ትችላለች? ምናልባት አንተን መቅረቢያ መንገድ። አታስቢኝ ቆንጆ፣ አንቺ መቼም ቢሆን አልተውሽም።
እንደ ሌሎች ሴቶች እሷንም ችላ ብዬ ነው የምተዋት። አምንካለሁ። እሺ እኔ ፍቅር በቃ መሄድ አለብኝ። ወዴት ነው የምትሄደው? የሆነ ሰውዬ ለቲክቶክ ፕሮሞሽን ቀጥሮኛል። እሺ እወድሻለሁ። እሺ እኔም እወድካለሁ። ቻው። ጀመረ ደግሞ ይሄ መልክ። በእርግጠኝነት የሆነ መጥፎ ነገር በእናትህ ሚኪ እኔ በጣም ተጨንቄያለሁ። አንተ እኮ ኢንዛን ፊክስ አድርገህ ቢሆን ነገሩ አልቆ ነበር። ሚኪ በቃ ቀላል ነው የሚመስልህ? ብዙ ሰዎች እኮ ናቸው፣ 1000 በላቸው። እኔ የምልህ ቤቱ ይሄ ከሆነ ለምን አንገባም? ዝም ብሎ መግባት አለ እንዴ? መጀመሪያ ነገሮችን በቃ ቼክ ማድረግ አለብን። እሺ ከኔና ከአንተ ማን ነው ቀድሞ የሚገባው? አንተ ነህ የምትገባው። ዳሜ ልቤ አንጀቴ የምትለው አንተ አይደል እንዴ? ለነገሩ ልክ ነህ። ለቃጁ ደሜ ስል አይደለም ከሰርካር ጋር ከማንም ጋር ፋየታለሁ። ትራፍ በቃ ይሄን ልጅ ሰው ደሜ ራሱ ይፈላል። ማቹን ቤት ነው? አዎ። ለምን? ወይ እንዴት አንተ የምታፈቅራትን ልጅ ሊያግቱ ሲሉ ዝም ትላለህ? እንዴ ምንም ቢሆን እኮ ተጨርጭሯል አይደል? የፈለገ ቢሆንስ እስከ መጨረሻው የደም ጠብታ ድረስ መታገል መፋለም አለበት እኮ። ኧረ በእናትህ አሁን ሰዓቱ ደርሷል። ያው ሚኪ ምልክት እየሰጠ ነው። እነሱ ናቸው ቀድሞ የሚገቡት። ስታይል ወንድ አይደለም እንዴ? በቃ አንተ ልጅ ፍታ እንዴ! እንዴት ነው አቡሻም ፈተው? እንዴት አፈቅራታለሁ ይላል፣ ግን በቃ ወንድ አይደለም እሱ። በሰዓቱ ታወራለህ። ምን አደረገ? ምን ማለት ነው? እስከ መቼ ነው በእንደዚህ አይነት ሁኔታ የምትቀጥለው? ልጅቷ እኮ ማንንም አላውቅም በሚል ሰበብ እየተጠቀመችበት ነው። እና ልክ እኮ ነች። ግቢን በሙሉ የምታወቅ ያልሽ ስትዞር አልነበረ እንዴ? ቆይ ለምንድን ነው አንተ ለቀቅ ማድረግ ያልፈለገችው? ኤላ አንተ እኮ ነገሮችን በየዋህነት እየተመለከትክ ስለሆነ ነው። ታዲያ እሺ እኔ ምንድን ነው ማድረግ ያለብኝ? የራስን መስመር አስምር፣ ገደብ እንዲኖራት ንገራት። በቃ ልታገኝ እንደማትችል ልታውቅና ተስፋ ልትቆርጥ ይገባል። ይኸውልሽ ልጅቷ ተስፋ ብትቆርጥ ኖሮ ያኔ ትቆርጥ ነበር። ተስፋ መቁረጥ ብችል ኖሮ እዚህ ድረስ ትከተለኝ ነበር እና እንደ ጥላ ስትከተል ልትኖር ነው። እሱን እንግዲህ ጊዜ የሚፈታው ጉዳይ ነው። ይኸውልህ ኤላ ልጅቷ በጥባጭ ናት። ከኛ አልፎ የጆኒና የሰብለን ፍቅር እየበጠበጠች ነው። ምን አደርጋ? ምን አውቃለሁ፣ አደንቀዋለሁ ምናምን ትላለች። ጆኒ በጣም ነው የምትወደው። አብረን ቪዲዮ ካልሰራን እያለችው ነው። ይሄ ነገር ደግሞ ሰብለን ምንም አልጣማትም። አለ እሱን ነገር እንተውና ናታ ምን አይነት ሁኔታ ውስጥ እንዳለ ታውቂያለሽ? አዎ ምን ነው? እሱን ቼክ ማድረግ ሲኖርብኝ አይቀርም። እና ልትለየኝ ነው? ነገ ክላስ እንገናኛለን። ምንሽ ብቻሽን የቆምሽው? ጆኒ ማግኘት ሰው አለ ብሎ ተናገረ። አይዞሽ በቃ አሁን ነው መጥቼ ይልሻል። ጆኒ እንደዚህ ብሎኝ ሲሄድ ብዙም ደስ አይለኝም። ለምን? ምክንያቱም ከኤላ ጋር ወይ ደግሞ ከሌላ ሰው ጋር ሊጣላ ሲሆን ነው እንደዚህ ብሎኝ የሚሄደው። እንደው ምን ይሻላል? በቃ አሁንም ኤላን ሊጎዳብሽ ነው አይደለ? ቀልድ መሆኑ ነው። እሱማ ነበር፣ ግን ሳይሽ ብዙም አላዝናናሽም። አትሟዘቢ። እኔ ለራሴ ውሎ በጣም ደባሪ ነበር። እባክሽ የሁለታችንም ውሎ ነው። ያቺ ብርክቲ የምትባልሽ ቀኔን ነው የነጠቀችኝ። ከዛ ደግሞ ያ ኤላ መጥቶ ጨመረልኝ። ታያት እባክሽ፣ የሆነ መላ እንፈልግላታለን። ቶሎ ስርዓት ካልያዝናት አንችላት። እንዲ ገና ከመምጣቷ እኮ በጠበጠችን። በቃ ያልደረሰችበት ቦታ የለም። ባይገርምሽ ራሷን እንደ ውብ ነው የምታየው። ሁሉም ሰው እንዲወዳት ትፈልጋለች። እስካሁን ናታን ጋር አልደረሰችም። የኤላ ጓደኛ ስለሆነ ነው መሰለኝ። ለነገሩ አየዋለሁ ብትል አይኗን ነው ማጠፋላት። ናታን ግን እንዴት ሆኖ ይሆን? ምን አውቄ። በእናትሽ አስጨነቀኝ እኮ። አልደወልሽለትም? እንዳላስጨንቀው ብዬ አልደወልኩለትም። ቆይ ግን ይህን ያህል ዋጋ የሚከፍልላት እሺ እንደምትለው እርግጠኛ ሆኖ ነው? ዝም ብሎ በጭፍን እኮ ነው። እንዴት አድርጌ ከውስጡ ነቅዬ እንደማውጣት አላውቅም። ቆይ ግን አሁን መጥቶ በስልክ የጀመርሽልኝን ጨርሽልኝ ቢልሽ ተጨርሽለታለሽ? አረ ምን አልኩኝ አላስታውስም ብዬ ሽምጥጥ ነው የማደርገው። ቅድም ታዲያ በምን ድፍረት ነበር ልነግረው የነበረው? ቅድምም ሳልነግሮ የሆነ ነገር ቢሆን እንዳይቆጨኝ ብዬ በስሜት ተገፋፍቼ ነው ያልኩት። አታስቢ፣ በድል ተወጥቶ ይመጣል። ነገ እስካገኘው እንዴት እንዳጓጓ። አረ እኔ ቆመን ቀረን እንሂድ።
ድሮ ሚሽን ኢምፖሲብል የሚለው ፊልም ላይ እንዳየ ነው ማለት ነው። እኔ እከረበታለሁ፣ አንተ ቀስ ብለህ በስር በኩል ትገባለህ። እሺ በቃ አንድ ቶቤ ሚኪ ወይ ደሜ ካጁ ሚኪ ቶሎ በል ሚኪ ቶሎ በል ሚኪ ወይ ሚኪ አንተ ውሻ ትላንትና ያው ቆልፈኛል። ዛሬ ግን አይሰማም። እቆልፋለሁ። ይቆልፋል። ስማኝ፣ ደሜን ፍታት። በቃ እፈታታለሁ። ከስር ነው። ከስር ፍናገር። እሺ እንቅ እሺ ጎበዝ ጀግና። ደሜ ጀግና። አፈቅርሻለሁ። እወድሻለሁ ከማንም በላይ በስተመጨረሻ ተገናኘን አይደል? ቦስ ልስበርልህ? እኔን ከሆነ ይደበርበታል። እንደተመቸሽ። ምን ልታረጉኝ? ምን ልታረጉኝ? ናግጣኝ። ማን? እኔ? አዎ አንተ። የመጣው መጥቷል። በራስ መተማመን፣ በራስ መተማመን። እንቁራሪቷ እኔ ጋ መጣለች። እደበጣ ምን አለበት አንዴ እንኳን የምጠቀምበት። ኧረ ወዴት በአፌ ልታፈው ነው ቦርጬን። ኧረ ማንነቴን አወቅ አይደለ? አወቅ አይደለ? እሺ ሚኒየንስ እንዴ ቦርጬ ሁለት ባንድ ይቻላል እንዴ? ቆዩ አይደል? ምን አዲስ ነገር አለ? አቡሻ ቆዩ አይደል? እንደውላችሁ እንዴ? እንደውልላቸው ሲል የሰማሁት። እንደዛማ አይሆንም። ይሄ ማስበላት ነው። ቀልዳል እንዴ? ቆይ ኪዱ የት ናት? እሷን ለብቻዋ ሻጋ አድርጊያታለሁ። የኛን ፎቃ በቁማር አስበልጥ የራስን ቻክ ትመታለህ አይደል? አንተ ይኸውልህ ነገር ባትፈላለገኝ ጥሩ ነው። እሺ ብፈላለግስ? ብቻ ግርግር ፈጥራችሁ ኢነርጂ ሊጨርሱ ባልሆነ ትሰማኛለህ? ይሄ ኬዝ ይለፍ እንጂ እናንተ በጣም ብዙ ያላወራረር ነው ይሳባል። እሺ ይሄ ነገር ምንም እያማረኝ አይደለም። ሰማ ሚኪ በወጣው እቅድ መሰረት ተሮ ያንተ ነው። እሺ እቺን ጉዳይ ፊክስ እናድርጋት እንጂ ለታሪክ ነው። እሺ ማልሰማችሁ ስታይል አሁን ይሄን ነገር እንተውና የተባባልነው እናድርግ። ስታይል ምን ነው የቆየው? አስጠበቀኝ። ሰብሌ ዘይኑ እባክህ በዛሬ ቀን ፍቅር ምናምን ትጫወታለህ እንዴ? ቸኩላለሁ ብላት አትመጣም? እንደምታስቡ እኮ ቀላል አይደለም። ለነገሩ አንተ አይገባም። ለካ ሲንግል ነገር ነህ። እሱንማ በቅርቡ አሳያለሁ። ምን ነው የምታሳይ? ብርክቲን ጠብሼ ነው። ብርክቲማ ኤልያስን ትጠብሳለች፣ ካልሆነም ደግሞ ቆማ ትቀራለች። እንዴት እንደዚህ አልክ እንዴ? ለኤልያስ ያላትን ፍቅር እኮ ማየት በቂ ነው። ጉዳዩ እኮ ቀላል ነው። ዓለምን ፑሽ እያረክ በቃ ተስፋ እንድታስቆርጣት ማድረግ ብቻ። እንደምታስበው ቀላል አይደለም። እንደምታውቀው ከሆነ ደግሞ ኤልያስ ዓለምን ያን ያህልም አያፈቅራትም። አፈቀራትም አላፈቀራትም ያው ነው፣ ፍቅረኛው ነች። ይሄን ደግሞ ደጋግሞ ለብርክቲ በመንገርና በማሳየት ተስፋ እስክትቆርጥ ድረስ መሞከር ያድርግልህ። እንግዲህ ይልቅ ስለ ፋይቱ እናውራ። ቆይ ኤላ ብቻውን ነው የሚገጥመን ማለት ነው ይመስለኛል። እናታን ቦታው ላይ ካልመጣ በስተቀር። ኧረ እኔማ እባክህ ቢመጣ ደስ ይለኝ ነበር። እሱንም ዋጋ ማስከፈል ፈልግ ነበር። መጥቶ ሁለቱንም ቀጥቅጠናቸው እንዴ ተንበርክከው ይቅርታ ቢጠይቁኝ ውስጤ እርክት ይል ነበር። ለምን በርከክና ይቅርታ ለመጠየቅ እኮ ከዛው በኋላ አቅሙ ሲኖራቸው ባህል በልሽ። አሁን ቶሎ ቦታው ላይ እንድረስ። አረፈዳችሁ ብሎ ደግሞ እንዳይሄዱ ደግሞ ና ከነሸር ካጋ መጣላት ምን ያህል መስዋዕትነት እንደሚያስከፍል አየህ አይደለ? መሽኛቂ በቃኛል። አንተ ውሻ ቦርጬ ልጠፋው ነው። ወይኔ ገንዘቤ፣ ወይኔ ወጪ፣ ወይኔ ልማቴ።
እንዴ ወንድሜ ቆይ አንተ አላበዛውም እንዴ? ና ይኸው እኔን ተፋለመኝ ና። አቡሽ መጣላ አቡሽ። ወይኔ ቀልዴ ነው ሳርካ ስቀልድ ነው ወንድሜ። ወይኔ ኧረ ጆሪ ነቀለው። የኔ ልዕልት የት አለች? እንዴ ማናት ያንተ ልዕልት? እየቀለድክ ነው? ኧረ እኔ እየቀለድኩ አይደለም። ኪዱ የት አለች? እኔ ኪዱ የምትባል ሴት አላውቅም እንዴ። ወይኔ በቃ ኢንስፔክተር ይሰማኛል ቾምቤ። አሁን በሰጠኝ አድራሻ መሰረት የሰርካር ቤት አካባቢ ደርሰናል። ወይኔ ምን ማን ጋር የደወልከው? ኢንስፔክተር ሸዋንግዛው ጋር እየመጣልን ነው። እሺ ምን ኢንስፔክተር ሸዋንግዛው? ሄሎ ቾምቤ፣ በቂ ኃይል ይዘን ወደ እናንተ እየመጣን ነው። ከዚህ ቀደም ሰርካር በብዙ ወንጀል ስለምንጠረጥረው አሁን በእጃችን እናስገባዋለን። እባክህ ኢንስፔክተር የልጆች ወደ ሰምተን እንዳመጣ። አንዲት ቃጀል የምትባል ልጅ እንዳገታችሁ ከቤተሰብ ጥቆማ ደርሶን ወደ እናንተ እየመጣን ነው። ይሄ ደግሞ ወንጀል ነው። እነሱም እኮ ሚስቴን ወስደውብኛል። ማን የወሰደብህ? አሻንት የሚባል ግብረ አበር አላቸው። እሱን ሰምተን በቁጥጥራችን ስራ ውለናል። አሁን ልጅቷን ትለቃታለህ ወይስ አትለቃትም? እሺ እለቃታለሁ። ግን እሺ የሚስቴ ጉዳይስ? ትሰማኛለህ አቶ ሰርካር፣ ወንጀልን በወንጀል መመለስ አትችልም። ስለዚህ አሁን ያልንህን አድርግ። እሺ ኢንስፔክተር ተነስ ፍታው። እንዳፎከርክብኝ አቀርምሽ፣ እኔ እንደጨፈርክብኝ አቀርምሽ። ሌላ ቀን በደንብ ትሬን አድርጌ እንቁላል ነው የምሰብርብህ። ይኸውልህ እንደቆለፍከኝ እንዳስቆለፍከኝ አትቀርምሽ። ገና እንገናኛታለን። አስቀበድድሃለሁ። ቂጠን ነው መረጥ ቦርጬን ነው የረገጠ። በእናትህ ሰውዬ አትለቀህም። እሺ አትለቀህም። እሺ አንተ ያማል እንዴ? ያናገርኩት ኢንስፔክተር ሸዋንግዛውን ነው። ላይሆንም እኮ ይችላል። ቢሆንስ ስንት መከራ ውስጥ እንደመገባ አታውቅም? ወይኔ ጉዴው! ወይኔ ኪዱ ሚስቴ። ምን ኪዱ ሚስቴ ነው ያልከው? እና አረ ሰርካር ሚስቴ እያልክ የምታወራው ለስራ ነበር እኮ። ቢሆንስ ስራው ሲያልቅ የኔ ትሆናለች ብዬ ነበር እኮ በተስፋ። ዝም በል፣ ዝቅ በል፣ አሁን ተንበርከክ። እንዴ ምን አጠፋ ሰርካር? መስመር አልፋል፣ ተንበርከክ። ሰማኛለህ? ካም በኋላ ኪዱ ሚስት አይደለችም ብትለኝ እሰቅልሃለሁ። አረ ሚስት ነች። ሰማል? አሲ ሚስት ነች። ኪዱ ምን አይነት ሚስት ነች? ኪዱ ምን አይነት ሚስት ነች? ኪዱ ምን አይነት ሚስት ነች? ፈርተ የቀረ መስሎኝ በጣም ተናድጄ ነበር። አንድ ቀርተ መኝተ ነበር። ቀርተ ቢሆን ራሱ ቤት ድረስ መጥቼ ነበር መፋለም። ምን ናታን ፈርቶ ነው እንዲቀረው? ችግር ባይገጥመው ኖሮ እንደሚመጣ ጠንቀቀው ሁለትም ታውቀዋለህ። ቦቅቧቃ መሆኑን ነው የማውቀው።
አሁን ወሬያችሁን ትታችሁ ትፋለሙኛላችሁ ወይስ ወሬው ተመችቷችሁ? እኔ ቸኩያለሁ። መጀመሪያ ነው ይቅጠም። እኔ ከማናችሁ መጀመር ግድ የለኝም። እንደው ትንሽ እያሳሰበኝ ያለው ተረጋግፋችሁ መሄድ አለመቻላችሁ ሳስብ። አሁን ወሬውን ተውና እንጀምር። ለኔም አስተርፍ በኋላ ደግሞ ራሱን እንዲስተካከል እነሱ በቀላሉ እንደማትወጡ ተስፋ አደርጋለሁ።